ስላልዘሞትክ ስላልሰረክ ስለሆነ ነገር ስላላደረክ ኃጢአተኛ እንዳልሆንክ እንዳይሰማ ፈርስት ኤድ አይገርምም ካለ እንትና ኮደቀ ይሄ ፈርስት ኤድ አይሆን ፈርስት ኤድ መንበርከክ ነው ለወንድም ሲደክም ስታይ አታውራለት አየሩ ላይ ያሉ መናፍስታን ይበቃሉ ለወሬው አንተ ተንበርከክለት እኔ እንደውም አንዳንዴ እግዚአብሔር ልሳንን ራሱ የሰጠን ከዚህ ሰልፍሽነስ ለማውጣት ይመስለኛል ምክንያቱም ሁሉ ጊዜ ባይምሮ ብንጸልይ በእኛ ነው ባለፈው ሳምንት ቁጥር 16 እና 17 አይተናል አመጻ ሁሉ ኃጢአት ነው ሞት የማይገባው ኃጢአት አለ ብሎ ይናገራል ከቁጥር 16 ጋር ነው የመጣው ቁጥር 16 ማንንም ወንድሙ ሞት የማይገባው ኃጢአት ቢያደርግ ቢያየው ይለምን ኃጢአትን ላደረጉት ህይወትን ይሰጥለታል ሞት የሚገባው ኃጢአት አለ ስለዚህ እንዲጠይቅ አልልም ስለሚገባው ድካም ስለሆነ እንዲጠይቅ አልልም አይድከም እንደ ፍቃዱ አይደለ ስለዚህ ፍቃዱ ሞት በሚገባው ኃጢአት ብሎ የሚናገረው አንድና አንድ ነው እሱንም በመንፈስ ቅዱስ ላይ የስድብን ቃል የተናገረ እሱ ኃጢአት ይቅር አይባልም ባለፈው አይተና ጸሎት እኔ በኔ የሚጠቃለል መሆን አይደለም ነው የሚለው ሐዋርያ ዮሐንስ በጸሎታችሁ እግዚአብሔር ድፍረታችን ምንድነው የመሰማያ ድፍረት አለን በዛ በመሰማት ድፍረት ውስጥ ግን ወንድማችሁንም በቃ ይሄ ትክክለኛው ምንድነው ፍቅር ነው ወንድምህን ኢንክሉድ ያላደረገ ጸሎት ሊኖረን አይገባም እኔ እንደውም አንዳንዴ እግዚአብሔር ልሳንን ራሱ የሰጠን ከዚህ ሰልፍሽነስ ለማውጣት ይመስለኛል ምክንያቱም ሁሉ ጊዜ ባይምሮ ብንጸልይ በእኛ ነው ስለምናቃት መንፈስ ቅዱስ ግን በልሳን በውስጣችን ምን ይላል በማይነገር መቃተት ምን ይላል ይቃትታል ወንድማችሁን እያሰባችሁ እህቶቻችሁን እያሰባችሁ ልትጸልዩ ይገባል ስለነሱም ኮንሰርን ሆኑ በዛ ጸሎታችሁ ይሰማል የሆነ ኃጢአት ውስጥ ነው እሱማ መጸለይ ቢችል እኮ ይበረታል እዛ የምታየው ኃጢአት ውስጥ አታገኘውም አናገኘው ፈርስት ኤድ አይገርምም ካለ እንትና ኮደቀ ይሄ ፈርስት ኤድ አይሆን ፈርስት ኤድ መንበርከክ ነው ለወንድም ሲደክም ስታይ አታውራለት አየሩ ላይ ያሉ መናፍስታን ይበቃሉ ለወሬው አንተ ተንበርከክለት የነሱን ወሬ ስፒድ ምን ትላለ ትቆርጣ ለዚህ እኮ ነው ዳዊት ምን አለ ምስጉን ነው አለ እግዚአብሔር ኃጢአቱን የከደነለት እንለምናለን ተሰማል የኛ መሰማት ደግሞ በቃ ተቸለታሉ አይደል እሱን ይመልሰዋል ይሄ የሆነ እንደ አማላጅነት ስራ እየሰራን አይደለም የኛ ጸሎት እሱን ወደ ንስሐ ያመጣዋል እሱን ወደ ሪፔንት ያመጣዋል እሱን ወደ እግዚአብሔር እንደገና መልሶ ይከተዋል እሱ ሲመለስ ራሱ ንስሐ ይገባል ራሱ ከእግዚአብሔር ጋር ይጨርሳል ምህረትን ይቀበላል 17 ላይ አመጻ ሁሉ ኃጢአት ነው ኃጢአት መስረቅ መዘሞት መደባደብ የሆነ ሳይሆን አመጽ ማለት እግዚአብሔር ካስቀመጠው የጽድቅ ስታንዳርድ በታች የሆነ ኑሮ እሱ ኃጢአትና አመጽ ነው ምን እሱ ምንን ኢንክሉድ ያደርጋል አስተሳሰብ ጋር ይመጣል አልሰረኩም አልመታሁም አልተሳደብኩም ኖ እዚህ ውስጥ ይገባል የእግዚአብሔር የጽድቅ መለኪያ የውጪ ድርጊት እሱ የማይታሰብ ነው ከሱ ርቃል ለምታስበው እግዚአብሔር የሚጸየፈውን እግዚአብሔር ፍቃዱ የሌለበትን ሐሳብ ራሱ ማሰብ እሱ ምንድነው ኃጢአት ነው የኃጢአት አቆጣጣራችን የኃጢአት ስታንዳርዳችን ሊለወጥ ይገባል ስላልዘሞትክ ስላልሰረክ ስለሆነ ነገር ስላላደረክ ኃጢአተኛ እንዳልሆንክ እንዳይሰማ ከእግዚአብሔር የጽድቅ የቅድስና ልኬታ አንራይትነስ ስትገባ ከእግዚአብሔር የጽድቅ ልኬታ ይገባዋል አንድ አውሮፕላን የሚሰጠው ገና ከመነሻችን ሳንነሳ የሚሄደው ወደ ዋሽንግተን ዳላስ ኤርፖርት ነው በረራችንም በ40,000 ጫማ እንዲሆን ተሰጥቶናል የይለፍ ፍቃድ አግኝተናል በረራችን የሚከናወነው በ40,000 ጫማ ከፍታ ነው ብሎ ካፕቴኑ ካሳወቀ በኋላ በ38 በ37 ቢሄድ ከተፈቀደለት ክልል ምክንያቱም ሌላ በ37 እንዴት የተፈቀደለት ስላለ ልክ እንደዛ እግዚአብሔር ለኛ በልጁ ለዳነ ለኛ ለጻድቃኖች ለቅዱሳኖች የሰጠን ምን አለ ያየር ክልል አለ ያ ያየር ክልል የጽድቅ ያየር ክልል ይባላል የተሰጠን ያየር ክልል የጽድቅ ይባላል በዛ ብቻ እንበራለን የክርስትና የጽድቅ መስፈርት የማይፈቅድልን ሌላው እኮ ዝም ብሎ ያደርገዋል ለኔና ለናንተ ግን ምን ላስገባን እግዚአብሔር ጎትቶ በመልኩ ላስገባን የዛ የጽድቅ ክልል የማይመጥን ህይወት እሱ ኃጢአትና አመጽ አይባል አንድ አውሮፕላን አብራሪ ከተፈቀደለት የአየር ክልል ውጭ ቢበር ይታሰራል
ምን ወንጀል ነው። እግዚአብሔር ከፈቀደልን የጽድቅ ክልል የመጥናቸዋል። የኔ ልጆች በዚህ ነው ሊመላለሱ የሚገባቸው። ልክ እንደዛ እግዚአብሔር ለኔና ለናንተ የመደበልን የጽድቅ ክልል አለ። ያ የጽድቅ ክልል ይግባችሁ። ነጭ ልብስ ስታረጉ እኮ የምትቀመጡበትን ታያላችሁ። ዝርፍጥ አትኑ። ልክ ነጭ ልብስ አርጋችሁ መጠንቀቅ ከቻላችሁ የለበሳችሁት የጽድቅ ልብስ ኢየሱስ የሚባለው የጽድቅ ልብስ እሱን ለብሰሃል። አይመጥነኝም በል። ይሄ ንግግር ከኔ አይመጥነኝም። ይሄ ድርጊት ከኔ አይመጥነኝም። ይሄ እሳቤ ለኔ አይመጥነኝም። የለበስኩትን አይመጥንም። ኢየሱስን ለብሼ ለምኖረው ህይወት እጠነቀቃለን። እግዚአብሔር ይጠብቅብናል። እግዚአብሔር ያፍርባችኋል። የሆነ እናንተ ሆናችሁ አራት ባራታችሁ መኝታ ቤታችሁ ክፍላችሁ ውስጥ ሆናችሁ ለምታሰቡት ልትጠነቀቁ ይገባችኋል። ይሄ እግዚአብሔርን መፍራት ይባላል። ዮሴፍ ምን አለችው? ለማንም የለም አለችው። መቼ ወደ ጎን ሆኖ አይኔ ወደ ላይ ነው። እንዴት ይሄንን በእግዚአብሔር ፊት አደርጋለሁ? አያችሁ፣ እግዚአብሔር ፊት እንዳላችሁ ማሰብ ትጀምራል። የፈቀደልኝ የጽድቅ ክልል ይሄ አይደለም፣ እዚህ ውስጥ ልገኝ አይገባኝም። 18 ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ነገር ግን ከእግዚአብሔር የተወለደው ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን። ከእግዚአብሔር የተወለደ ኃጢአትን እንዳያደርግ። እዚህ ጋር ኃጢአትን እንዳያደርግ መወለዱ የጽድቁ ክልል የተመደበልህ ስለተወለድክ ነው። ለተወላጁ የተገባ የጽድቅ ክልል አለ። አንዱ እንዳታረግ የሚያረግ መወለድ ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን ይሄን ሲል አንድ ሰው ፍጹም ይሆናል እንከን የለሽ ነው አይሳሳትም እያለን አይደለም፣ ግን በሚያደርገው ኃጢአት ሪጆ አያደርግም። ለዛ ነው የሆነ ነገር ሲሰሙ ወዲያው ክው ድንብሽ የምንለው ምንደነግጠው። ሌሎች እኮ ምንም አይመስላቸው ሰዋት ይሉሃል እኮ። አንተ ኩምሽሽ የምትለው ዘሩ ባንተ ውስጥ ስለሌለ የኃጢአተኝነት ኃጢአት የሚያስደስተው ኃጢአት የሚያስጎመጀው በኃጢአት ኢንጆይ የሚያረገው ያ አሮጌው ሰው ባንተ ውስጥ ስለሌለ ምን ከእግዚአብሔር ስለተወለደ። በኃጢአት ኢንጆይ የማናረገው ብዙ ስለተሰበክን አይደለም፣ ስለተወለድን ነው። ለዛ እኮ ነው ቅፍፍ የሚል አርጋ ደስ ማይነ እንሰራለን። እንከሌለሽ ትሆናል እኮ አይደለም፣ እንከሌለሽ አንሆንም፣ እንሳሳታለን፣ እንደክማለን። ዛሬም የክርስቶስ ደም ትኩስ ይሆነልን ለዛ ነው። ግን ባደረግነው በሰራነው በተሳሳትነው ኃጢአት ኢንጆይ አናረግም፣ ደስተኞች አንሆንም። ከእግዚአብሔር ያልተወለዱ በሚያረጉት ኃጢአት ነገም ለመድገም ፕላን ነው የሚይዙት፣ ኢንጆይ ነው የሚያረጉት። አንተ ግን አድርገው እንደነሱ ኢንጆይ ሳይሆን ጊልቲ ነው የሚሰማ። ወይኔ ነው የምትለው። ለምን? ይጸጽታል፣ ትበሳጫለህ፣ ትቆጫለህ። ለምን? ከእግዚአብሔር ስለተወለድክ። ያ የኃጢአት ሰርቶ የሚያስደስተው ዘር በኔና በእናንተ ውስጥ ስለሌለ ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ማለት አይነካም፣ አያደርግም። ከነካህ አይደለህም እያለን አይደለም። ነገር ግን ከእግዚአብሔር የተወለደው ራሱን እንዲጠብቅ ክፉንም እንዳይነካው እናውቃለን። እዚህ ጋር ከእግዚአብሔር የተወለደው ሲል ኢየሱስን ነው ሎኬት እያደረገን ያለ። ከእግዚአብሔር የተወለደው እሱ ምን ይላል? ይጠብቅሃል፣ ኮንሸስ ያደርግሃል፣ ውጣ ይልሃል፣ አልተገባህም ይልሃል። ይሄ ለእናንተ አይደለም፣ ይጠብቅሃል። እየጠበቀን እንጂ በምናችን ምን ከእግዚአብሔር የተወለደው እሱ ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን። ክፉን እኛን እንዳይነካው ያ ከእግዚአብሔር የተወለደው እሱ አንተን ከእግዚአብሔር የተወለድከውን ምን ይልሃል? ይጠብቃል። በቃሉ ይጠብቃል፣ በመንፈሱ ይጠብቃል፣ በምክሩ ይጠብቃል። ለዚህ አይደል ዳዊት እንደዚህ አለ፣ አንተን እንዳልበድል ቃልህን በልቤ ሰወርኩ። የተሰወረው ቃል የሆነው ኢየሱስ ምን ይላል? ኖ አልተገባም። እመኑኝ፣ ያረግናቸው የተሳሳትናቸው ነገሮች በሙሉ ሬድ ፍላግ አልፈን። ሬድ ፍላግ ሳይኖረው ማንም ኃጢአት ውስጥ የገባ የለም። ይመክራል፣ ይጠብቃል። ለዛ ድምጽ ግን እንደ ሳሙኤል ልጅ ከሆነን ስለማይገባን። ሳሙኤል ልጅ ነበር። እግዚአብሔር ሲያወራው ሮጦ ኤሊ ጋር ይሄዳል። አይ እሰማለሁ ተናገረኝ በለዋል፣ ጠብቀው። ከዛ ሙሉውን ሐሳቡን ይነግራል፣ ትሰማዋለህ። ኢዮብ ጆሮ ያለ የእግዚአብሔርን ድምጽ አይደለም፣ ሹክሹክታውን ታውቁታላችሁ። ምን ሹክሹክታውን መለየት ስትችሉ ድምጹን አታልፉትም። ቆም ሲል ትቆማለህ። እየሸከከኝ ትላላችሁ። ሸኳችሁ አይደለም፣ እየነገራችሁ አለመስማት ነው።
ሸክኮኝ እኮ ነው እንጂ መሄድ አልፈለኩም ነበር አትለው። የሆነ ቦታ የሆነ ነገር ደርሶባችሁ የሆነ ነገር ገጥሟችሁ መጀመሪያም እኮ እየደበረኝ የሆነ ነገር እየታወቀኝ ነው። እየታወቀ ሳይሆን ድምጹን እያሰማ ነው። ያንን ድምጽ በደንብ ለየው፣ ጊዜ ስጠው። በደንብ መለየት ትጀምራል። ምን ያባት የወዳጅ ከስብራት ሊታደግሽ የውድሽ ድምጽ ነው። ተራሮችን እየዘለለ የሚመጣ የወዳችን ነው። ኮረብቶችን እያለፈ የሚመጣ የውድሽ ድምጽ ለመንገዳችን ብርሃን ሊሆን ለግራችን መብራት ሊሆንልን። ዳዊት ምን አለ? እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ሁሌ ይመራኛል። ነፍሴን መለሳት፣ ከምትጎደፍርበት ምን አላት? መለሳት። ከዛስ በጽድቅ መንገድ መራት። ይመልሰሃል፣ ይመራሃል። ከእግዚአብሔር የተወለደው ይመልሰሃል፣ ይመራሃል፣ ከክፉ እንዳይነካ ይጠብቃል። ይሄንን እወቁ። በራሳችንም አይደለም እየጠበቀን ነው። ምን የተወለደው ታላቅ ወንድማችን ኢየሱስ የተባረከ አምላክ ነው። ኢየሱስ የተባረከ አምላክ ነው። ከእግዚአብሔር እንደ ሆንን ዓለምን በሞላው በክፉ እንደተያዘ እናውቃለን። እኛ ከማን? ከእግዚአብሔር ምን እንደሆንን እንደሆንን ዓለምን በሞላው በክፋት እንደተያዘ እናውቃለን። ከእግዚአብሔር እንደሆንን ይሄንን ልናስረግጥ አየሩ ላይ ልናስረግጥለት የተገባ እውነት ነው። ምን? እኔ ከእግዚአብሔር ነኝ። ስለዚህ በክፋት የተሞላችው ዓለም እኔን ልትቆጣጠረኝ አትችልም። ዓለም ምን ብላለች? በክፋት እንደተያዘች። ዓለም ጋር ትርፍ እንዳለን ማሰብ እናቆማለን። ዓለም ትርፋማ እንዳልሆነች ማወቅ እንጀምራለን። ዓለም ጋር የተረፈ ለኛ የሚሆን ሳምቲንግ እንዳለን እንረዳለን። ይህንን መረዳታችን ከባክስላይድ ህይወት ምን ያደርገናል? ሩቅ ያደርገናል። አስባችሁታል? እግዚአብሔር ያንን ቀይ ባህር ለእስራኤል ልጆች ከፍሎ በደረቅ ምድር ካሻገራቸው በኋላ የግብጽ ሰዎች ላይ ሲደፍነው እዛ ከተሻገሩ በኋላ አሬ ነገር ጥሩ አይመስለኝም በቃ ልመለስ ቢል አይከፈልም እኮ በዋና ነው። እንደዛ ነው። ልክ እንደዛ ነው። ዓለም በክፋት እንደተያዘች ስታስብ በዋና ወደ ግብጽ ለመመለስ ቀይ ባህርን አቋርጠ እንደማሰብ ነው። ምን ዓለም በምን በክፉ እንደተያዘ ዓለም በሞላው። ስለዚህ ያለንበት ክበብ እሱ ነው የኛ መቀመጫ። ይሄ ነው የኛ ክበብ። ይሄ ከዚህ ክበብ ከወጣ ዓለም በሞላው በክፋት ተይዟል። በበቀል የሚጠብቀን ክፉ ነው ያለ። ስንቀጠቅጠው የነበረ ሰይጣን እሱ እያስተዳደራት ነው። ወጣቶች ዓለም በክፋት ተይዛለች። የላትም፣ ለእናንተ ቦታ የላትም። የራሷን መድረሻ ዓለም በሰይጣን ቁጥጥር ስር ነች። ገቨርን እያረጋት። ለዚህ እኮ ነው አስቀድማችሁ በኃጢአትና በበደላችሁ ሙታን ሳላችሁ ኤፌሶን ሲናገር 2 አይደለ? ምን በላይ እንዳለው አለቃ ፈቃድ፣ በዓለም ያለው የላይ ያለው አለቃ ፈቃድ የሚገዛው ገቨርን የሚያረጋው መንግስት ነው። የለም ጨካኝ ነው። ይሄ ያማረ ቦታችን ነው። ይሄንን ልናውቅ ይገባል። ዓለም ጋር መልካም ነገር እንዳለ ልናውቅ አይገባንም። ዓለም ጋር መልካም የተሻለ ነገር እንዳለ እንዳታስቡ ወጣቶች። ዓለም ጋር ያለው በሙሉ በክፋ አሜሪካንም ብትለው፣ ጂንካም ብትለው፣ አውሮፓም ብትለው፣ ቻይናም ብትለው ዓለም የሚለው እዚህ ጋር ዓለም በሞላው። ቆይ እዚህ ጋር ሊድ እንትን አባቶ ኖ በሞላው በክፋት እንደተያዘ እናውቃለን። ይሄንን ልናውቅ ጠንቀቀን ይገባል። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቁ ዘንድ ልቦናን እንደሰጠን እናውቃለን። ዮሐንስ በእናውቃለን ነው። ምን ይሄንን ያወቅነው የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ። እውነተኛ የሆነውን ያወቅነው ብሪሊየንት ማይንድ ስላለን አይደለም፣ አንባቢ ስለሆነ አይደለም። ልቦናችን ተከፍቶ ነው። አንተ ሲለው አንተ የሕያው እግዚአብሔር ይሄንን ስጋና ደም አልገለጠም። የልቦና መከፈት፣ ልቦናችን ተከፍቶ ይሄንን ምን የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ
ተከፍቶልን መጽሐፉን ይዘው አልተከፈተላቸው። እውነተኛ የሆነው አልተከፈተላቸው። እውነተኛ ማን እንደሆነ አልገባቸውም። ልቦናችሁ ሲከፈት መጽሐፍ ቅዱስ እያነበባችሁ ሳይሆን ረት የሚመስለው ኢየሱስን ይገልጥልሃል። እውነተኛ የሆነውን እንድታውቅ ይረዳሃል። ልቦናችን ለከፈተው እውነቴን ነው። ምርጦች ሆነን አይደለም፣ የሆነ አይኪዋችን ከሃይ ሆነ አይደለም፣ የሆነ ክላይማክስ የሆነ እውቀት ስላለን አይደለም። ልቦና ስለሰጠን እውነተኛ የሆነውን እናውቅ ዘንድ ልቦና ለሰጠን ለእግዚአብሔር አብ ክብር ይሁንለት። እውነተኛ የሆነውን እናውቅ ዘንድ ምን ልቦና ልቦና ተሰጠኝ በሉ። እንደሰጠን እናውቃለን። አረሳም አውቃለሁ። ልቦና ተሰጥቶኝ ነው። እውነተኛ በሆነው በእርሱ አለን ያለነው የቆምነው በእኛ በጎበዝናችን አይደለም። እውነተኛ በሆነው በማይለዋወጠው ስንደክም በማይጥለን ስንበረታ በሚይዘን ሳይሆን በርትተንም ደክመንም እውነተኛና ታማኝ ሆኖ በሚይዘን አሁንም በሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እውነተኛ የሆነው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው። እርሱ አቤት ሶስት እርሱ ነው ያለው። እንደሰጠንና እውነተኛ በሆነ በእርሱ አለን። እስቲ በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ የሚወራለት እሱ እኔ ይጠፋል። እውነተኛ ክርስትና ሐዋርያው ዮሐንስ እያለን ስትጠጉ እኔ ይጠፋል። የመንፈሳዊነት ክላይማክስ ምን እንደሆነ ታውቃላችሁ? እኔ የሚል ነገር መጥፋት። እኔ አድርጌ እኔ ሰርቼ በኔ ይሄ ተደርጎ በኔ ተፈውሶ በኔ ቀርና እርሱ ሶስት ማሰሪያ ነው። ሶስት ጊዜ እውነተኛ በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክ የዘላለም ሕይወት ነው። ኢየሱስ ጌታ እንጂ አምላክ አይደለም ለሚሏችሁ ይኸው አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እርሱ እውነተኛ የዘላለም ሕይወት ነው። እርሱ እውነተኛ አምላክ ነው። እውነተኛ ሐሰተኛ ሳይሆን እውነተኛ አምላክ ነው። ኢየሱስ እውነተኛ አምላክ ነው። ይሄንን ጠንቅቃችሁ ያዙ። መዝጊያው ልጆች ሆይ ከጣዖታት ራሳችሁን ጠብቁ። እሱ እውነተኛ አምላክ ነው። እሱ የዘላለም ሕይወት ነው። እጃችን ላይ የገባው ኢየሱስ የጊዜው መደሰቻችን ምድር ላይ ሆይ ሆይ ማያችን ሳይሆን እሱ የዘላለም ሕይወት ነው። ኢየሱስ እውነተኛ አምላክ ነው። የኢየሱስን አምላክነት አሳዩኝ ሲሏችሁ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እሱ እውነተኛ አምላክ ብቻ አይደለም፣ እውነተኛ አምላክ ነው። ደግሞም የዘላለም ሕይወት ነው። በዚህኛውም በዛኛውም ሆኖ ለዘላለም ሕያው ሕይወት የሆነልን የዘላለም ሕይወት ኢየሱስ ክብር ይሁንለት። ይሄን አለና ልጆች ሆይ ከጣዖታት ራሳችሁን ጠብቁ። ይሄንን እውነት በመያዝ ጣዖት ማለት እንደነዛ እንደሚደረጉት አይደለም። ከኢየሱስ በላይ ሊሆን ለፈለገ በሕይወታችሁ ላይ ገብቶ አንደኛ ነኝ ብሎ ጊዜ ስጠኝ፣ ከጸሎት በላይ ለኔ ስጠኝ፣ ከመንፈሳዊ ሕይወት በላይ ለኔ ስጠኝ የሚለው ለሱ ከሱ ራሳችሁን ጠብቁ። ምን የዘላለም ሕይወታችሁ ኢየሱስ ነው። እውነተኛ አምላካችሁ እሱ ነው። በሱ ድናችኋል። በሱ ትጠበቃላችሁ። በሱ ትመከራላችሁ። በሱ ትኖራላችሁ።